በእስልምና ሃይማኖት የረመዳን ጾም ከአምስቱ የእስልምና መሰረቶች ውስጥ ይመደባል። ይህንን ወር ከቢሊዮን የሚልቁ ሙስሊሞች በመላው ዓለም በጾም በመልካም ተግባራትና በጸሎት ያሳልፋሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት በረመዳን ወር የገነት በሮች ሁሉ ይከፈታሉ፣ የገሃነም በሮች ይዘጋሉ፣ ሰይጣናት ይታሰራሉ። የረመዳን ወር ፈጣሪ ቅዱስ ቁርአንን በቅዱስ ገብርኤል አማካኝነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደበት የተቀደሰው ወር ነው። በረመዳን ወር ውስጥ ቁርአን የተወረደበት የተባረከች ሌሊት ለይለቱል ቀድር ወይም የመወሰኛይቱ ሌሊት ትባላለች። በዚህች ሌሊት የሚተገበር መልካም ተግባር ከአንድ ሺህ ወራት መልካም ተግባራት የላቀ ምንዳ እንዳለው በቁርአን ተጠቅሷል። ሙስሊሞች በረመዳን ወር ለመልካም ተግባራት ይሽቀዳደማሉ። ጊዜዋ ተለይቶ ያልተጠቀሰችውን ይህችን የለይለቱል ቀድርን መልካም ተግባር ምንዳ ለማግኘት ግን በልዩ ሁኔታ ይተጋሉ። እንደ ወትሮ ቢሆን ይህ መልእክት የወራት ሁሉ አውራና ፊት አውራሪ ለሆነው የረመዳን ወር እንኳን አደረሳችሁ በሚል በጎ ምኞት ዙሪያ ብቻ ያጠነጥን ነበር። አንዱ ትልቅ እሴት ዘካና ሰደቃ ናቸው። ለሌሎች ማካፈል፣ ለሌሎች መትረፍ መቻል። ዘካ በታወቀ ተመን ከሀብት ላይ ለችግረኞች የሚሰጥ ሲሆን ሰደቃ ግን በብዙ መልኩ ሊደረግ ይችላል። ለሌሎች የሚሰጥ በጎ ነገር ለሰጪው ደስታን፣ ለተቀባዩ ደግሞ የኑሮ ድጋፍን የሚያስገኝ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃ እሳትን እንደሚያጠፋ ሁሉ ልግስናም ክፋትን ከልብ መደምሰሻ ናት በማለት የነገሩንን ከዚህ ጊዜ በተሻለ መቼ በተግባር እናውለዋለን? ለሺህ ዘመናት የቆዩ ዘካንና ሰደቃን የመሰሉ ሴቶች እያሉን አንድም ኢትዮጵያዊ መቸገር የለበትም። ዘካንና ሰደቃን የመሰሉ ለሌሎች ያለንን የማካፈል በረከት እያሉን አንድም ወገን ችግር ጫንቃውን ሊሰብረው አይገባም። ለመልካም ሥራ ተሽቀዳደሙ በማለት ቁርአን እንዳስተማረን እገዛችንን ከሚፈልጉት ወገኖቻችን ጎን ለመቆም እንሽቀዳደም። ነቢዩ መሐመድ መልካም ነገር ሁሉ ሰደቃ ነው እንዳሉት ረመዳን የመሰባሰቢያ ወቅት መሆኑን ሁላችንም እንገነዘባለን። ቤተሰቡ፣ ሰፈር መንደሩ፣ የቅርብ የሩቁ ሁሉ ለኢፍጣር ይሰባሰባል። ረመዳን ለብቻ ማፍጠር ሰርግን ለብቻ ከማድረግ በላይ ከባድ ነው።